የውጭ መጽሐፍቶችን ነው ብዙ ጊዜ የማነበው። ነው? የውጭ እነማንን አነበብክ? ማለቴ የሲድኒ ሼልደን፣ የአጋታ ክርስቲ? አሬ ሶዬ ዛሬ በመንቀል ነው እዚህ ቤት የመጣሁት። እኔ ማለት እንትን ይሄ አለ አይደል የውጭ ሀገር መጽሐፍቶች በእኛ ሀገር አስተርጓሚዎች ምናምን ብዙ ጊዜ ተተርጉመው አሉ ገበያ ላይ እና እነሱን ነው የማነበው። እንዴ እሺ፣ ከአዳዲሶቹ ታዲያ እነማን ናቸው? እስኪ ጋብዘኝ። አሉ ብዙ አሉ። እንትን እንዴት ልውጣ፣ ዘሎ አይሮጥም እና መተንፈስ አልቻልኩም እና የጨነቀለት የሚልም እየየ ብዬ ዘፈኑን ላስታውስ ነበር አይደል? አዳዲሶቹ እንደመጣላቸው ነው የሚጽፉት በለኛ። በል እስኪ በሚቀጥለው ስትመጣ ደግሞ ይዘህልኝ ትመጣለህ፣ አነበዋለሁ። እሺ በቃ አንድ ቀን ሲመቸኝ አቀብሎታለሁ። አሁን ሲፓል ላግኛት የለችም እንዴ? እኔ እኮ አብራችሁ የመጣችሁ መስሎኝ ነበር። እሷ አዛነች መሰለኝ አልመጣችም። ባይሆን በቃ እኔ ልሂድ። የሲፓራ እናት በቃ መጣለሁ፣ እኔ ልሂድ። ተጫወትን እኮ በጣም ቆንጆ ጨዋታ ተጫወትን። ባይሆን ሌላ ቀን እመጣለሁ። አሁን ሲፓራ ላግኛት። ይሄ ቆንጆ መጽሐፍ ነው። አንተ ደግሞ እቺን አንብብና በጥሩ ሁኔታ ይዘህ በሚቀጥለው ስትመጣ ይዘህልኝ ትመጣለህ። እሺ ፋዘር። እሺ ሰላም ዋሉ። ይሄ ልጅ ግን ጸሐፊ አይመስለኝም። ጸሐፊ ባይሆንም እኮ ልጆች ናቸው። ስለሚወዳት ይሆናል ያስመሰለው። አይደለም። ይኸውልሽ እኔ ያሳሰበኝ ባህሪው ራሱ ውሸታም እንዳይሆን። አንተ ደግሞ ቅዳሜ ረፍቴ ነው እና ልትሄጂ ያሰብሽ? የት እንደምሄድ ግራ ስለገባኝ ዝም ብዬ ስልክ ሳወራ ነው የምውለው። መቼም አዲስ አበባ ውስጥ መሄጃ ይጠፋል ብለሽ ልትይኝ እንደ ቦታ ሳይጠፋ ግን ከማን ጋር እሄዳለሁ? ቀደም ብለሽ ብትነግሪኝ ጥሩ ነበር። ለምን? የሆነ ዝግጅት እንደምሄድ ቃል ገብቻለሁ። ችግር የለም የለመድኩት አይደል? ያው ከስልኬ ጋር እውላለሁ። የቱ ጋር ነሽ? እየገባሁ ነው። አቋየሽ ጭራሽ ታደውልልኝ ቤት ድረስ መምጣት ጀመርክ? እና እንዳዘንሽብኝ እያወቅኩኝ እቤት አርፌ እንድቀመጥ ነው የፈለግሽ? እኔ መች አዘንኩ? ከዚህ በላይ ልትዋሽኝማ እንዳትሞክሪ። ደግሞ እንደማውቅብሽ ታውቂያለሽ። በእርግጥ አዝኜብሃለሁ እኮ። ምን አልኩኝ? ያየሽ? ታዲያ አንተ የኔ ፍቅር በቃ ምን አጠፋው ምናምን ነገር ብዬ ላስጨንቅሽ አልፈልግም፣ ግን ይቅርታ እንድታረጊልኝ እፈልጋለሁ። እና ደግሞ አንድ እንድታቂልኝ የምፈልገው ነገር ይሄ ነገር ሁለተኛ አይደገምም። እሺ ይቅርታ እንኳን አያስፈልገውም። ካስተካከልክልኝ ይበቃል። እሺ የኔ ወድ። እሱማ ግዴታ የኔ ነው ይማር። እሺ ቤት ማን እናገኘ? ሁለቱንም ነው። መቼም ዳድ በመጽሐፍ ጥያቄ አፋጠጠክ አይደል? ማ እኔን? እና ምን ልትል? ባለፈው እኮ ስላልተለማመድኳቸው አፍሬና ደንግጬ። እና ዛሬስ? ዛሬማ እኩል ስናወራ ነበር። እንዴት? እንደውም አንቺን እንዳይደብርሽ ብዬ ነው እንጂ ዛሬ ነው ነበርኩ በጥያቄ ሳፋጥጣቸው ነበር። ዳዲ እንዴ? እንዴት? አንዳንድ ስለምናውቃቸው መጽሐፎች ማውራት ጀመርንና በጥያቄ አፋጠጥኳቸው። ኦሮማይን አስታወሽው? መጽሐፉ ሰምቼው ማቅ መሰለኝ። አንብቢ እንጂ ማንበብን የመሰለ እኮ ጥሩ ነገር የለም። ጀመረ ደግሞ። እኔ በትረካ መልክ ብሰማው ይሻለኛል። ፊያሜታ ለፍቅሯ ስትል በጥይት ተመታ መሞቷን አላስታወስኩም መሰለሽ? ማናት ፊያሜታ? ፊያሜታ ነቻ ኦሮማይ ላይ ያለችው ቆንጅዬ ኤርትራዊ። እና ዳድ ረስቶ? አዎ
ካነበበ ቆየ መሰለኝ። ወይኔ ዳድ እያረጀ ነው ማለት ነው። አይረሳም ነበርኩ። አይ ፊያሜታ ዋሽው ስትል ራሱ እንዴት እንደምታስቅ ብታነቢ ግን አሪፍ ኮመንት አደርግሻለሁ። ሀሳቤን ቀይሬያለሁ። መናፈሻ እጠብቅሻለሁ። እኔ የምልሽ የኔ ልጅ ጓደኛሽ እንዴት ነው? ደህና ነው ማለት ጸባዩ፣ ውሎ፣ አዋዋሉ? አሪፍ ልጅ ነው። ደራሲ ስለሆነ ትንሽ ያወዛግበኛል እንጂ። ደራሲ ነኝ ያለሽ? እንዴ አባዬ ገጣሚ እኮ ነው። እስኪ ባለፈው ካሳየሽኝ የተለየ ግጥም ካለ? ኧረ ብዙ ነው ያለው። ቆይ ላሳየህ። ምን አንብበውማ ደስ ይላል። እኔ ነኝ የጻፍኩት አለሽ? አዎ እሱ ነው የጻፈው። እርግጠኛ ነኝ ይሄን ጽሁፍ ሌላ ቦታ አውቀዋለሁ። ማለት የግጥሙ ደራሲም ሌላ ነው። እንዴ ምን ማለት ነው አባዬ? አዎ ምናልባት ይሄ ልጅ እየሸወደሽ ወይ ያታለለሽ ይሆናል። ኧረ አባዬ ተሳስተሃል። እሱ እንደዚህ ያደርግ። ሲፓራ እየነገርኩሽ ነው። ብትጠነቀቂ ይሻላል። ልቀመጥ ይቻላል። ተዘጋጀ ይባልም እንዴ? ለምን እንዳልወድቅ ነው። ለምን የምትወድቀው? በውበትሽ መቼም ለኔ ነው እንደዛ አበባ መስለሽ የመጣሽ። በእረፍት ቀን ሁሉ እንዲህ ነው የምሆነው። እረፍትሽን አስታውሳለሁ። እንደዚህ ግን አምሮብሽ አይቼሽ አላውቅም። አልመጣም። እስቲ በጓደኞቹ ስልክ ደውይለት። አያነሳም። ደውያለሁ። ያንቺንም አያነሳም። የገረመኝ እሱ አይደል? እንደው ምን ችግር ገጥሞት ነው የማንንም ስልክ የማያነሳው? አውቆ ነው። ምንም አልገጠመው። አውቆ ላለመምጣት ነው። ወይኔ ጉዴ! አሁን ማዋረዴ ነው በቃ። እስኪ ያሳልፍበታል ብለሽ የምታስቢበት ቦታዎች ላይ ዞር ዞር እያልሽ እዩ እስቲ። እሺ ልሞክር፣ ግን ባገኘው ምሽ አይለኝም። ካገኘሽው እኔን አገናኘኝ። እሺ ከመጣ ደውይልኝ። ኡፍ አሁን የት ብዬ ነው የማገኘው? ይሄ የማይረባ እቺ ከኔ ይበልጣበት ነው። ለአንቺ ፍቅር እንዴት ይገለጣል? ፍቅር ማለት ላይ ደስ የሚል ስቃይ ነው። ደስ የሚል ስቃይ? አዎ ለምትወደው ሰው ስትል በገዛ ፍቃድ ትሰቃያለህ። ያ ስቃይ ግን እንደ ሌሎቹ ህመም ብቻ አይደለም፣ ደስታም አለው። እየተሰቃየህ እንደሆንክ እያወቅህ በራሱ የሚያስደስት ነገር ቢኖር ፍቅር ብቻ ነው። ሄሎ ሄሎ፣ ኑሐሚን ልጄ፣ ንፍታሌ ምን አግኝቼዋለሁ? የት አገኘሽው? እዚህ መናፈሻ ውስጥ ከሰራተኛሽ ጋር እየተዝናና ነው። ምን? አዎ። እና ባይንሽ አይተሽዋል? አዎ አይቼዋለሁ።
የኔ ልጅማ ይሄን አያደርግም። እርግጠኛ ነሽ ማየትሽ? አዎ በጣም እርግጠኛ ነኝ። ታውቂያለሽ? እውነትሽን እኮ ነው። አሁን አንተ ተራ ነው። ፍቅር ለኔ ቢፎር እና አፍተር ሲብራራስ ከትንሽ ጊዜያቶች በፊት ፍቅር ምንድነው ብለሽ ብትጠይቂኝ ፍቅር ማለት ለኔ መጃጃል ነበር ብዬ እመልስልሽ። አሁንስ እኔ እንጃ ብቻ ልቤ ላይ አንዳች ላዘው ማልችለው ነገር የገባህ ሊሰማኝ ለራሴ ያልሸነፍ ባይነት ስሜቴን አጥቼዋለሁ እና ፍቅር ለኔ አሁን ላይ የሁሉም አለቃ አለን። ምን አይነት ነው የፈለክ? ምን ላሳይ? በእነዚህ አይነቶች ከሆነ 2000 ብር፣ እነዚህ 500 ብር አሉ። ልክ ከፈለክ እዚህ ጋር 500 ብር አለ። በምን ችግር የለም። የፈለከው ምረጥና እኔ ዋጋዎቹን እነግርሃለሁ። ከተስማማን ይዘት ይላል። ምን ማለት አይደለም። ምረጥ የፈለከው። ኪራ አቤት። ናሽ ጠለት አንተ ንፍታሌም አንተ እያናገርኩህ አይደል እንዴ? ስማ ዮርዳኖስ ዮርዳኖስ። አቤት። ቤቴ ጠራሽ? ነይ እዚሁ ጋር ቆምሽ ጠብቂ። ነይን ቡትቶሽን ይዘሽ ትሄጃለሽ። ምን አድርጌ ነው? ምን አጠፋው? ከልጄ ላይ ራቂ ብዬሽ ነበር። አሁን አይንሽን ማየት አልፈልግም። ውጪ። ወዴት ነው የምወጣው? ምን መሄጃ አለኝ? እሱን ልጄን ለማጥመድ ስትሞክሪ ነበር ማሰብ የነበረብሽ። እኔ ምን አደረኩኝ? ላግኝሽ አለኝ ሄድኩኝ። ኧረ ላግኝሽ ብሎሽ ይሄ ምናምን ቲዋን ተብትባበት ነው እንጂ እሱ ከማንም ምናምን ቴጋ አይሆንም። እውነትሽን ነው። እንኳን አጋለጥሻት እንጂ እቺ እኛንም በመርዝ ነው መደፋን። ምን ብለሻት ነው? ተደብቀሽ ስትባልግ የነበረው እኔ ነገርኳት። ውሸቷን ነው። እኔ ከማግኘት ውጭ ምንም አላረኩም። ማን አባሽ ነው አግኙ ያለሽ? ይቅርታ፣ ከዚህ በኋላ አላገኘሁም። በይ 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 በይ። ያንቺን ውሸት የምሰማበት የማዳምጥበት ጊዜ የለኝም። ቆሻሻሽን ይዘሽ ጥርግ በይ። እባክሽ የእናቴን እኮ ምንም መስማት አልፈልግም አልኩሽኝ። ውጭልኝ። እሺ፣ ደሞዜን ስጭ። ኧረ ስንት ልክፈልሽ? በዛ ላርግልሽ? እንዲሁም አንቺ ነበርሽ ለጥፋትሽ ለኛ ካሳ መክፈል የነበረብሽ። አሁን እኔን ኮተትሽን ይዘሽ ውጪ። ስሚ፣ ልክሽን ማወቅ ነበረብሽ። ሆድሽን ሳትሞይ ለልብሽ ተጨነቅሽ። ሰው ምግብ ብቻ አይኖረውም። እዚህ የገባሁት ለእናቴ ፍቅር ስል ነው። የምወጣውም በፍቅር ሰበብ ነው። ፍቅር ደግሞ ደስ የሚል ስቃይ ነው። አሁን ሁሉንም ነጠቅኩሽ። እናትሽንም ፍቅርሽንም። ያላቅምሽ ነው ጦርነት የገጠምሽው። ጎልያድን የሚያክል ግዙፍ ሰው በትንሹ በዳዊት ጠጠር ነው የወደቀው። ከፍታሽ ላለመውደቅሽ ማስተማመኛ ይሆናል። የደሃ መጽናኛ ጥቅሱ ነው። ተጽናኝ። የሀብታም ልጅ ውድቀቱ በቤተሰቦቹ ሀብት መመጻደቁ ነው። ክራይ ቤቢ። አላለቅስም። ወይኔ እናቴ ምን ላድርግሽ? አሁን እሺ ምንድን ነው የምሆነው? ነፍታሌ ምን ሆነሽ ነው? ትንሽ ብር አለ? አዎ አለኝ። እና ባንክ እንሂድና እሰጥሻለሁ። ምን ያህል የፈለግሽ? በመሳፈሪያ ነው። መሳፈሪያ ነው ያልሽ? አልገባኝም። ወዴት ልትሄጂ ነው? ንገሪኝ በእናትሽ ንገሪኛ። ዮርዲ ንገሪኝ። ማን ያስቀየመሽ? ንገሪኝ በእናትሽ ንገሪኝ። ተባረሬ ነው። ከየት? ከቤት? ቆይ ማን ያባረረሽ? ማሚ ነቻ? ምን አድርገሽ? ትናንት ነው ማሚን አይታን ነበር። ኧረ እቺ ልጅ አሁንስ መስመር አለፈች። ኪራ መጣውሽ። ሂጂ ለፍለፍ። እማዬ ወይዬ ልጄ መጣ። አንቺ ለምን ነው ተመልሰሽ የመጣሽው?
አታፍሪም? እሺ አሁን ውጪ። የትም አትሄድ። እንዴት እባክህ? ማን ያንተን ፍቃድ ጠየቀ? ጭራሽ ጎርምሳ የቤቱ አዛዥ ሆንክ? ማን? አንቺ ማስከፋት አልፈልግም፣ ግን እሷ የምታስወጫት ከሆነ እኔም አብሬ ነው ከዚህ ቤት። ልጄን ምን አስነክታብኝ ነው እቺ ኤልቢስ? ወይኔ እድሌ። አንድ ታዛዥ ልጄን አበላሸሽብኝ አይደል? እሷ ምንም አላደረገችው። አረ ማሚዬ ታውቂያለሽ እኮ አንቺን ማስከፋት እንደማልፈልግ ታውቂያለሽ። ከዚህ በላይ ምን ልታደርገኝ? ትናንት ባቦካት ልጅ እየቀየርከኝ። ቆይ እቺ ልጅ ያለ ጥፋቷ መቀጣቷ ልክ ነው? ማሚ አንቺም እኮ ልጆች አለንሽ። ይሄ ነገር እኛ ላይ እንዲደርስ እኮ አትፈልጊ። ስለዚህ ያለ ጥፋቷ ለምንድን ነው የምትቀጣው? ያጠፋችሁን እኮ አንተ ስለማታውቅ ነው። እሷ እኮ አይደለችም፣ እኔ እኮ ነኝ መናፈሻ ነው ያልኳት። ልደቱ ላይ መሄድ ስላልፈለኩ አብራኝ እንድትውል አስገድጃት። እሷ ምንም አላጠፋች። ለእኔ ሄዳለሁ ብለህ ለምን ትቀራለህ? ማሚ ለአንቺ ስል ብሄድ እኮ ደስ ይለኝ ነበር፣ ግን ደግሞ እዛ ብሄድ በጣም ነበር የሚደብረው። ቢሆንም እሺ ብለህ ቃል ገብተህልኝ ቃልን ማጠፍ አልነበረብህ። እንደ ቀረ ያልነገርኩሽ እንዴት ታስገድጂኛለሽ ብዬ ፈርቼ። እሺ ይቅር በይኝ። ሂድ ወገኛ። ካናደድከኝ በኋላ የልብን ካደረስኩ በኋላ ነው ይቅርታ የምትለኝ? አየሽ በእኔ እኮ አትጨክይም የኔ እናት። በቃ ዮርዲ አስገቢ ቃሽን ነጊ። ምን እንዴ ማሚ ታርቀን የለ እንዴው? በቅርቡማ የቤቱ አስተዳዳሪ አባወራን እኔ ሳትለን አትቀርም። ምን ያንሰኛል አባወራል? እሱም በቤት ነው፣ እኛ ላይ ሳይሆን እዛ ሚስት ላይ። በቃ እሱ ለሚስት ይነግራል። አንተ ኧረ ስቀልድ ነው ማሚ። ባይሆን አስቁመናታል። ግቢ በያት። እንደው ዛሬ ልጆች እኮ በይ ኃይልሽ ሳይመጣ ግቢና ወጡን ስሪ። የኔ ምርጥና ታኮሪኛለሽ እኮ። በቃ እኔ አሁን ወደ ስራ ልመለስ። አመሰግናለሽ። ሟሟ ቻው። ኪሩ ንፍታሌምስ አሁን ሄደ። ዲፓራ ግን በመሀላችሁ ቆይ ምንድነው የተፈጠረው? እሱን ራሱን ጓደኛህን ብትጠይቀው አይሻልም? ምን ሆናችሁ ነው? ቆይ በእናንተ እኮ እንዲህ አያምር። ተውን፣ እንዴቱ ሲበርድለት ይረጋጋል። ሊነግረኝ ፍቃደኛ አይደለም። በዚህ አትግባ ይለኛል። ግን እንዴት አስችሎ ዝም ልበል? ፍቅራችሁ እኮ የሌለ ነበር የሚያስቀናው። እንደው ምን አይነት ሰይጣን በመሀላችሁ ገባ? በማርያም በቃ እኔ ልሂድ። ሰላማዊ ሲመጣ እነግረዋለሁ። እሺ አንቺ ልጄን ምን ብታስነኪው ነው ከሷ ጋር አብሬ እሄዳለሁ ያለው? ኧረ እኔ ምንም አላረኩም። እና ምን አባሽ ነው ሮጠሽ ሄደሽ አቃጠርሽው? መሳፈሪያ እንኳን አልነበረኝም። ግራ ሲገባኝ ታክሲ ብር ልጠይቀው ነበር የሄድኩት። የሰራሁበትም ሳትሰጪኝ ወጪ አልሽኝ። ታዲያ የት ልሂድ? ደፋር! ጭራሽ ብርም ትጠይቀዋለሽ? ለጊዜው የልጅ አይን እስኪገለጥ ድረስ እታገስሻለሁ። እቴቴ እኔም አጥፍቼ ነው የማይወዱኝ። ያጠፋሁት ነገር ካለ አስተካክል። እንደ ሰራተኞች አንገትሽን ደፍተሽ አሰሪም። ጥጋበኛ ነሽ፣ ትንጠራሪያለሽ። ሁሉም ሰራተኛ መብት አለው። ግዴታው ደግሞ ቁጥሩ የተሰጠውን ስራ መስራት ነው። መቼ በአግባቡ ስራሽን ሰራሽና ነው? በስራ ምክንያት ተናግረሽኝ አታውቂም። በምሰራው ምግብና በጽዳት ስትናገሪኝ አላስታውስም። እና ወጪሽ ስለጣፈጠ አትንኩኝ ማለትሽ ነው? ሳይሆን እቃ ሲጠፋ ሲሰበር ቀድመን ትዝ የምንላችሁ እኛ ነው። ባናጠፋም እንኳን በእኛ ነው የሚሳበበው። እና አንቺ እያለሽ ልጆችን ልጠርጥር? እንደዛ እንኳን ልልሽ አልችልም፣ ግን ቤት ውስጥ ሰራተኛ ስላለች ብቻ ጥፋቱ የሷ ነው ብሎ መደምደም ልክ አይደለም። በይ አንቺ እህ ካሉሽ ገና ብዙ ታወሪያለሽ። የአንቺ ልጆች ነገ የት እንደሚደርሱ አይታወቅም። ደግሞ ከልጆች እኩል መሆን አማረሽ? ህይወት እንደዚህ ነች። ነገ የት እንደምትሆን አታውቅም። አንድም ቀን እዚሁ ሆናለሁ ብዬ አስቤ አላውቅም፣ ግን ለእናቴ ስል ሆንኩ። አልከፋኝም። ስራ ነው፣ አክብሬ እሰራለሁ። ግን የቤት ሰራተኛ መሆን ጣጣው ብዙ ነው። በስራ ብቻ አይደለም የምትመዘኝ። የኔነት ዕጣ ፈንታ የገጠማቸው ሰዎች ምን እንደሆኑ እኔ እንጃ። ሁሉም ብሶቱን ማብረጃ ነው የሚያደርገን። ለቤት ሰራተኛ ተብሎ የተወለደ ልጅ የለም። ዕጣ ፈንታ ነው እንደዚህ እንድንሆን የሚያደርገን።
እኔም እኮ በቤቴ የቤት ሰራተኛ ይኖርም ይሆናል። ብቻ የመጣሁበትን ስጪ እኔም በደኝ እንዳልሆን እንጂ። ልብሽ ትልቅ ነው እባክሽ። ገና ከዚህ ወጥተሽ ስለ ቤት ሰራተኛና ስለ ቤት ባለቤትነት ታወሪያለሽ። አሁን ወሬሽን ተይና ውጭና አስቤዛ ገዝተሽ ነይ። እሺ ከልጄ ላይ ካረቅሽ መጥፊያሽ ነው የሚሆነው። እሺ